ሄዶ ብያቸው ነው የወረዱት። ከመምጣት በፊት ሰላማት ትችላላችሁ። ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አድርጉ። የሰጡኝ ምክር ይኸው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። ስማት ለቤቱ እናንተ አያገባችሁ። ይኸው ፍርድ ቤት ያዘው 97 ነበርክ እንዴ? አንተ 97 ነበር። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይኸው አሁን እየተናገረ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናቴ እያሰደብካት ነው። ብለን መናገር እንችላለን። ሄደን መናገር እንችላለን። እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ። ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ይሄን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በአዲስ ነገር መጥተናል ማለት ነው። እንግዲህ ስለ ቀነኒ ጉዳይ ሁሉንም እያነጋጋሪ የሆነ ብዙዎችን ያባላ ሰዎችን በሁለት በኩል እየከፈለ ሆኗል ማለት ነው። አሁንም እንደቀጠለ ነው። ነገ እንግዲህ አዲስ ነገር ይኖረናል ብለን እናስባለን። ነገ የፍርድ ቤት ቀጠሮ ነገ ነው ማለት ነውና የፍርድ ቤቱን ቀጠሮ በተመለከተ አዳዲስ መረጃዎች እየወጡ ናቸው። ያንዱ አለምና የቀነኒ ጓደኞች ምን አሉ የሚለውን ከዛ ውስጥም አንዱ ርቼ ተስፋዬ ነው። እሱስ ምን አለ? እንግዲህ ብዙዎቹ በሱ ላይ ዘመቻ ከፍተዋል። እየሰደቡት ነው። የምታውቀውን ለምን አታወራም እያሉ ኒውኒማኛ በጣም በሚያሳዝን ሁኔታ ሮማን የተለያዩ ሰዎች ማለት ነው ንኪያ እየሰደቡት ነው ያሉት። ግን ርቼ የነሱ ጓደኛ ቢሆንም እኔ በርቼ ላይ ሊፈርድ አልችልም። ምክንያቱም ለምንድን ነው ካላችሁ እሱ ምን የሚያውቀው ነገር ይሆናል እየተባለ ያለው ነገር ግን እሱም ለሁለተኛ ጊዜ እንግዲህ መልስ ሰጥቷል። ርቼ ማለት ነው ምንድነው ያተባለው? ቀነኒና አንዷለምን ያገናኘው ርቼ ተስፋዬ ነው። ሁለቱን ያገናኛቸው ማለት ነው። መጀመሪያ ያስተዋወቃቸው እሱ ነው። ስለዚህ እሱ ስለነሱ ሁሉን ነገር ሚስጥር ያውቃል። ለምን ለመናገር ዝም አለ እያሉ እንግዲህ እየወረዱበት ነው ያሉት። አንደኛ ይሄ ልጅ አስተዋወቀ እንጂ ቢያስተዋውቅም ታዲያ እንደዚህ አይነት ጥቃት አድርስ እንደዚህ ያድርግ ብሎ አይደለም። እዚህ ጋር እውነት መፍረድ ካለብን ማለት ነው እሱ ርቼ ያስተዋወቀው ያው ይሄ ቤት መሸጥ እንደማንኛውም ሰው ማከላቸው ልጆች ስላሉ ነው ያስተዋወቀው ብዬ ነው ማሰብ። እንደማንኛውም ጓደኛ አስተዋወቃቸው እንበል እንጂ ይሄ ነገር ይመጣል ብሎ አይደለም። አባት ልጁን ሲድር ልጄን ይገላታል እንዲያደርጋታል ብሎ እኮ አይደለም የሚድረው ማለት ነው። አይደለም ጓደኛ አስተዋውቆ ይቅርና ማለት ነው። ለእውነት ብትፈርዱ ጥሩ ነው አንዳንዴ ማለት ነው። ምክንያቱም ይሄ ልጅ ምንም እነሱን ከማስተዋወቅ ውጭ ያወቀው ነገር የለም። ለምን ዝም አለ ነው። ባለፈው መልስ ሰጥቶ ነበር። በኦሮምኛ አቅርቤላችሁ ነበረ። የማታውቁ ልትሆኑ ትችላላችሁ። ያለው ምንድነው? መንግስት ይዞታል። ከመንግስት ከሚለው በኋላ ከዛ በኋላ ያለውን ነገር አብረን ብንሰማ ይሻላል። ስለማላውቀው ነገር መቀባጠር አልፈልግም፣ ማውራት አልፈልግም ብሎ መልስ መልሷል ማለት ነው። እና ተረጋግታችሁ ጠብቁ ሲል ነበር። ይሁን እንጂ አሁን ደግሞ በድጋሚ ደግሞ ጫና ስለበዛበት ሁሉም እየሰደቡት ስለሆነ የበላበት ውጭ ሰባሪ ሁሉን ነገር ታውቃለህ፣ ለእሷም ጓደኛ ነህ፣ ለእሱም ጓደኛ ነህ እና ሚስጥራቸውን ስለምታውቅ ያለውን ነገር ተናገር ማለት ግፊት እየበዛበት ነበረ። አሁን ደግሞ ምንድነው ያለ የፍርድ ቤት ቀጠሮ ፍርድ ቤት የሚሰጠውን ነገር በጣም ከባድ አይተን አንዷለም እጅ ካለበት እውነቱን እናገራለሁ፣ የምናውቀውን ሁሉ እናገራለን፣ ፍትህ ለቀነኒም እንጠይቃለን ሲል ተሰምቷል ማለት ነው። ምክንያቱም እሱም ሆነ ጓደኞቹ ማለት ነው አልመከረችም። እንግዲህ ርቼ ተስፋዬ ትክክለኛ መልስ ነው ያለ እንደኔ እንደማለት ከሆነ ምክንያቱም አዎ የሁለቱም ጓደኛ ነው እውነት ነው። የተለያዩ ቪዲዮዎች የተለያዩ ፎቶዎች እያየን ነው ከሪቱ መነጋገር እንችላለን። ቀነኒም ጋር ከአንዷለምም ጋር በጣም ቅርብ እንዳላቸው በቪዲዮ እያየናቸው ነው። ይሁን እንጂ ታዲያ ይሄ ልጅ እኮ አንዷለም እጅ ካለበት ፍትህ እንጠይቃለን፣ እጁ ከሌለበት ደግሞ ምንም ማረቅ አንቺ ማለት ይሄ ብሎ ነው መልስ የሰጠው። ሁለቱም ጓደኛ እንደሆነ እርግጥ ሁላችንም እናውቃለን። ግን እሱ ይሄ ልጅ የሚያውቀው ነገር ቢኖር ራሱ በአሁኑ ሰዓት ላይ ኢትዮጵያ ላይ እየተደረገ ያለውን ነገር እያያችሁ ነው። የሰው ልጅ እውነትን መናገር አይችልም፣ እየታፈነ ነው ያለ። ስለዚህ
አሁን በዚህ ልጅ ላይ ሁላችሁም ማለት የምትወርዱበት ይሄ ልጅ የሚያየቀው ነገር ቢኖር ራሱ ቢናገር በሱ ላይ ምን እንደሚደርስበት እንግዲህ ለእናንተ አልነግራችሁም። እውነት ታውቃላችሁ ሁላችሁ ምን ይደርስበታል ብላችሁ ታስባላችሁ? እያወቃችሁ ተው፣ እንደዚህ አታድርጉ። ምክንያቱም ይሄ ልጅ ምን እንደሚደርስበት ሁላችንም የምናውቀው ነገር ነው፣ የታወቀ ነው በሱ ላይ በጣም ነው የሚያሳቅቅ፣ በጣም ነው የሚያስፈራ። በአሁን ሰዓት ላይ ኢትዮጵያ ላይ እውነትን መናገር አይቻልም። እውነት የሚናገሩ ሰዎች እየታፈኑ ነው፣ እየተገደሉ ነው። የምታያቸው ነገር ነው ማለት ነው። እና ይሄ ነገር ባለበት እንዴት ነው ይሄ ልጅ የሚያውቀውን ነገር ራሱ እውነት ለመናገር ምን አክል ድፍረት ይኖረዋል? እሱም ህይወት አለው እኮ ለህይወቱ ይፈራል። ስለዚህ እሱን ብዙም መሳደብ ብዙም እንደዚህ ማድረግ ለኔ ተገቢ ነው ብዬ አላስብም እላለሁ። እንደ ራሴ አመለካከት ትክክለኛ ውሳኔ ነው ያለ። እጅ ካለበት የፍርድ ቤት ውሳኔ ጠብቀን እውነቱን እናውጣለን። ምናውቀውን ነገር ሁሉ እንናገራለን። ፍትህ ለቀነኒ እንጠይቃለን። ግን እስኪረጋገጥ ድረስ ምንም ማለት አልፈልግም። በህግ ተይዟል። ህግ የሚያደርገውን ነገር መጀመሪያ ልመልከት፣ ልረጋጋ። ስለዚህ ሌላ ነገር እንድናገር አትገፋፉኝ እያለ ነው እየደጋገመ አስተላልፋ በቲክቶክ ቪዲዮ ላይ ለቃ ነበር። እሱን እንዳስስላችኋለን። ለእውነት የቆሙት ጓደኞቿን ምስክርነት፣ በተቃራኒው የልብ ወዳጆቿ እነ ራቼ ተስፋዬ እነ መስኪ መንጌ ለምን ዝምታ መረጡ? ዝምታቸውስ ምንን ያመላክታል? ፍትህ ለቀነኒ እንቅስቃሴ ከምን ደረሰ? ምን ተባለ? ማን ምን አለ? የሚለውን ሁሉ እናስቃኛችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁን በኮሜንት አሳውቁን። ወደ ዝግጅታችን እንዝለቅ። ከሰሞኑ በተደጋጋሚ ስለ ቀነኒ አዱኛ ጉዳይ መረጃ እያደረስናችሁ ቆይተናል። የመደጋገማችንን ምክንያት ደግሞ አንድም ነገሩ እንዳይረሳ፣ አንድም ህዝቡ መረጃዎችን የማወቅ እንዴት፣ ለምን፣ በምን ሁኔታ እያለ የመጠየቅና የመወያየት መብት አለው ብለን ስለምናስብ ነው። በዚሁ ስለ ቀነኒ እንዲሁም ስለ ሌሎች ሴቶች ጉዳይ የሚሰማችሁን በኮሜንት ላይ አጋሩን፣ እንማማርበታለን። ቀነኒ አዱኛ ከሞተች 12 ቀናቶች አለፏት። ብዙ እየተባለ ነው። እሷ ግን ቀስ በቀስ ወደ አፈርነት እየተለወጠች ነው። የሆዷን በሆዷ ይዛ አለፈች። ለሁሉም ሰው እንደ ማሳመኛ የተቀመጠው እቺ ልጅ ራሷን አጥፍታም ይሁን ተገፍትራ የከፋት ያንገበገባት ጉዳይ አለ የሚለው ነው። የኢትዮጵያ ህዝብ ስለዚህ ልጅ ፍትህ ይፈልጋል። ከዚህ በፊት እንደነበሩት ኬዞች ተደባብሶ ያልፋል የሚል ስጋትም አለ። እስከ መቼ ነው ፍትህ ፍትህ ብሎ በመጮህ የደረቀ ጉሮሯችን በትክክለኛ ፍርድ የሚርሰው? እናት እንባዋ የሚታበሰው አይታወቅ። ቀነኒ በህይወት ሳለች በብዙ ጓደኞቿና ወዳጆች ነን ባዮች የተከበበች ልጅ ነበረች። ከሞተች በኋላ ግን ሞቷ የቆረቆራቸው ጥቂቶች ናቸው። የዚህ ልጅ ሞት መቼስ ውስጣችንን እንዲነካና እንዲያንገበግበን የፖሊስ ውጤት መጠበቅ አስፈላጊ ነገር አይደለም። ሞቷ ጥያቄ የፈጠረባቸው ጓደኞቿ ለዚህ ልጅ ፍትህ እንፈልጋለን፣ ቀነኒ ህልም አላት፣ ራሷን አታጠፋም ሲሉ ተሟገቱ። የቻሉትን ማስረጃዎች ለማውጣት ሞከሩ። ነገር ግን በቲክቶክ መንደር በጣም ስም ያላቸው በብዙ የሚታወቁት እነ ራቼ ተስፋዬ፣ መስኪ መንጌና ቀነኒ አንዱዓለምን የመሳሰሉ የቅርብ ወዳጆቿ ነፍስሽን ይማረው ከማለት የዘለለና ዛሬ በህይወት ብትኖሪ እኮ ልደትሽ ነበር ብሎ ስቶሪ ከማድረግ የዘለለ ነገር አላደረጉም። እውነት ነው፣ ፍርድ ቤት እስካሁን ምንም አላለም። ቢሆንም አጠገቧ ነበሩ። ሁሉንም ባይሆን ከፊሉን ህይወቷን ያውቁታል። ተስፋዋን፣ ህልሟን መቼ ሳታጫውታቸው አትቀርም። እሱን እንኳን ለመናገር አፋቸው አልተፈታም። አንድ ፌስቡከኛ ዘፋኙን ወግኜ ልክ ከመሆን ፍትህ ለምትሸዋ ለምስኪኗ ቀነኒ ነፍስ ወግኜ መሳሳትን እመርጣለሁ ብሏል። ታዲያ ፍትህ ለቀነኒ በሚል ከተነሱ ሀሳቦች መካከል ጓደኞቿ የሱም የሷም ጓደኞች ናቸው። ሁለቱንም ያውቃሉ። ምናልባት ፍትህ ለቀነኒ ሲሉ ያልተሰሙት አንዱዓለም እንደማያደርገው ስለተማመኑ ነው የሚል ጉዳይ እንደማያስኬድ የጻፉ ሰዎችን ተመልክተናል። ምክንያታቸው ደግሞ እሺ በአንዱዓለም ከተማመኑ ለምን ከሱ ጎን አልቆሙም? የሁሉ ህዝብ ሲፈርጀው እኛ አንዱዓለምን እናውቀዋለን እንዲህ አያደርግም ብለው አልመሰከሩለትም። ምክንያቱም ምን አይነት ሰው እንደሆነ ስለሚያውቁ መመስከር አይችሉም። እውነታውን እንዳያወጡት ደግሞ አደርባይነታቸው ይይዛቸዋል። ቀነኒ አንዴ አልፋለች፣ ከሱ ጋር ዝምድናችንን እናጥብቅ የሚል አይነት ስሌት ላይ ናቸው የሚሉ ሀሳቦች ተንጸባርቀዋል። ውድ የቤታችን ሰዎች እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን፣ እንወያይባቸው። ቀነኒ አዱኛ ከመሞቷ ከሳምንታት በፊት